የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ሆነው ቅድስት ቤተክርስቲያንን በታላቅ ትሕትና ሲያገለግሉ የቆዩትና በተወለዱ በ68 ዓመታቸው ከዚህ ዓለም ድካም ያረፉት የብፁዕ አቡነ ዕንባቆም ሥርዓተ ቀብር በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ጥር 19 ቀን 2018 ዓመተ ምህረት ተፈጽሟል። በሥርዓተ ቀብሩ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የምስራቅ ትግራይና ራያ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዓን አበው ሊቃነ ጳጳሳት የተገኙ ሲሆን የብፁዕነታቸው የሕይወት ታሪክ በብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ተነቧል። ከሕይወት መስዋዕትነትን ለመክፈል የማይሳሱት ብፁዕ አቡነ ዕንባቆም ከልጅነታቸው ጊዜ ጀምሮ ቤተክርስቲያናቸውን በመንፈሳዊና በልማት በንጽህናና በቅድስና በሀገር ውስጥና በውጭ ሀገር ያገለገሉ በልማትና በሐዋርያው ተልእኮ የተጉ በአባታዊ ሕይወታቸው የተመሰከረላቸው ደከመኝ ሰለቸኝ የማይሉ በዘመናቸው እውነተኛ የነበሩ ኦርቶዶክስ ተዋሕዶ ሃይማኖታቸውንና ሀገራቸውን ከልብ የሚወዱ አባት ነበሩ። ብፁዕ አቡነ ዕንባቆም ባደረባቸው ሕመም በጸሎት በጸበልና በሕክምና ሲረዱ ቆይተዋል። ለተጨማሪ የሕክምና እርዳታ ወደ ሀገረ እስራኤል ተጉዘው ሕክምናቸውን እንዲከታተሉ በቋሚ ሲኖዶስ ተወስኖ ሁኔታዎቹ ተመቻችተው በቅዱስ ሲኖዶስ ጽሕፈት ቤትና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል አስፈላጊው የጉዞ ሂደት ቢጠናቀቅም ብፁዕነታቸው የፈጣሪ ጥሪ ደርሶኛል፣ ከእንግዲህ ወደ ውጭ ሀገር አልሄድም፣ ወደ ጻድቁ አባቴ ቅዱስ አቡነ ተክለ ሃይማኖት ገዳም ደብረ ሊባኖስ ውሰዱኝ፣ በዚያ የአበው ጸሎትና ሱባኤ ይደረግልኝ በማለታቸው ጥር 12 ቀን 2018 ዓመተ ምህረት ወደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ሂደዋል። በደብረ ሊባኖስ ገዳም አበው መነኮሳትና ሊቃውንት ለ7 ተከታታይ ቀናት ሱባኤ በመያዝ በጸሎትና በጸበል ሲረዱ ቆይተው ሐዋርያው ቅዱስ ጳውሎስ እፈቱሰ እፍልስ ወእትፈለጥ እምዓለም ከመ ሀሉ ሀበ ክርስቶስ ወፈድፋደ ይሄይስ ወይደሉ ሊተ ዝንቱ፣ እንግዲህስ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ የሚሻል ነውና በማለት እንደተናገረ ብፁዕነታቸው ጥር 18 ቀን 2018 ዓመተ ምህረት የቅዱስ ጊዮርጊስ በዓለ ዝርወተ አጽሙ በሚከበርበት ዕለት በተወለዱ በ68 ዓመታቸው ከዚህ ዓለም ድካም ወደ ማያልፈው ዓለም ከሞት ወደ ሕይወት ከድካም ወደ ዕረፍት ተሸጋግረዋል። ይህም የቅዱሳን ጥሪ ነው። በተያያዘ ከብፁዕ አቡነ ዕንባቆም የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ አባታዊ የምናኔ ሕይወት ግብረ ትሕትና ትውልዱ ብዙ ሊማርበት ይገባል ሲሉ በሥርዓተ ቀብሩ ላይ እየተገኙ ብፁዓን አባቶች ገለጹ። መጋቢ ምስጢር ሳህሉ አድማሱ ዝርዝሩን አዘጋጅተውታል። ባሳለፍነው ጥር 19 ቀን 2018 ዓመተ ምህረት በታላቁ በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት የምስካየ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣
ብፁዓን አበው ሊቃነ ኤጲስቆጶሳት፣ የደብረ ሊባኖስ አቡነ ተክለ ሃይማኖት ሊቃውንት፣ የገዳሙ መናንያንና መናንያት በተገኙበት ስርዓተ ቀብራቸው የተፈጸመው ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ የምናኔ ሕይወታቸውና አባታዊ አገልግሎታቸው በአርአያነት የሚጠቀስ ነው ሲሉ ብፁዓን አባቶች ገልጸዋል። ራሳቸውን በክርስቶስ መንገድ እየመሩ ለክርስቶስ የኖሩ ታላቁ አባት ናቸው። እኔ ብፁዕ አቡነ እንባቆምን እንግዲህ ደብረ ሊባኖስ በነበሩበት በረድነት ከዚያ ሊቀ ጉባኤነት ከዚያም አልፎ እንደገና በጠባቴነት አገልግለዋል። እንግዲህ በዚህ ሕይወታቸው ግን ሁላችንም የምንማርበት እምነት፣ ጸሎት፣ መንፈሳዊነት እና ለአገልግሎት መበርታት እነዚህን ነገሮች ነው የምናየው። ብፁዕነታቸው እንግዲህ በማረፋቸው እጅግ በጣም አዝኛለሁ። የብፁዕነታቸው በረከት ይድረሰን፣ ከቅዱሳን ጋር ነፍሳቸው ይደምርልን። ትልቅ ነበሩና በጣም እጅግ ሰው የሚወዳቸው ለሁሉም እኩል እይታ ያላቸው ይበልጥ እኔን ሲመክሩኝ እንደ ግልም ሲመክሩኝ ወደዚህ ለመምጣትም መንገድና መሰረት የሆኑኝ እጅግም ወዳቸው አባቴ ናቸውና እንግዲህ ዘመናቸው ሁሉ መላ ሕይወታቸውን እየተጎዱ ሌላውን የሚደግፉ የሚረዱ ከማንኛውም ከተጎዳ ሰው ጎን የሚቆሙ የተቸገረውን ሰው የሚረዱ ያዘነውን የሚያረጋጉ የክርስቶስን መንገድ የሱን በየዋህነትን የተላበሱ ቅንነትን የተላበሱ የፍቅር አባት ደግ አባት ናቸውና በዘመናቸው ሁሉ ሰውንም እግዚአብሔርንም አስደስተው የኖሩ ናቸው። 97 ዓመተ ምህረት ነሐሴ 22 በኤጲስቆጶስነት ከተሾሙበት ጊዜ ጀምሮ በደቡብ ኦሞ ሀገረ ስብከት ለ7 ዓመታት አገልግለዋል። ለ7 ዓመታት በሚያገለግሉበት ጊዜ ሁሉ እውነት ለመናገር ቀን ከሌሊት አባቶቻቸው በሄዱበት መንገድ እየሄዱ በፈረስ፣ በበቅሎ፣ በሞተር ሳይክል፣ በመኪና በሚሄድበት አንዳንድ ጊዜ በእግርም የሚሄዱበት ጊዜ በዚያ ተጉዘው ከ50 ሺህ በላይ ምእመናንን ወደ እግዚአብሔር ቤት የመለሱበት ከ42 ቤተክርስቲያን በላይ የሰሩበት ሰንበት ትምህርት ቤትን ከ120 ሰንበት ትምህርት ቤት በላይ አቋቁመዋል። 80 የስብከት ኬላ አሁን ዛሬ ላይ እኛ የሰራናቸው ቤተ ክርስቲያናት እሳቸው ስብከት ኬላ ያቋቋሙት ነው። በምድር ላይ ያላቸውን ነገር ሁሉ ጨርሰው ነው አምላካችን እግዚአብሔር የጠራቸው። እንግዲህ አምላካችን እግዚአብሔር በሰማይ ደግሞ የእረፍትን ቦታ ያመቻችላቸው፣ በቅዱሳን ስፍራ ያሳርፋቸው እንላለን። የኢትዮጵያ ገዳማትን ሲያስተዳድሩ ቆይተዋል። በእርግጥ ወደ ኢየሩሳሌም በቅርብ ጊዜ ሄጄ ነበር። ብፁዕነታቸው በዚሁ ሕመም ምክንያት አሜሪካ ሕክምና ላይ ነበሩ። እዛ ላይ አላገኘናቸውም። እዚሁ ከተመለሱ በኋላ በመንበረ ፓትርያርክ በመኖሪያ ቤታቸው አግኝተናቸዋል። በጣም ነው የማዝነው። በተለይ በሽታውን መቋቋም ሲያቀታቸው ህንድ ሀገር የህንድ ኦርቶዶክስ ቤተክርስቲያን ትልቅ ሆስፒታል ስላለ እዛ ያለው ሕክምና ሄጄ እንድታከም ጠይቁልኝ ብለው እኔ እዛ ደርሼ ከመጣሁ በኋላ አሳስበውኝ እኔም ስልክ ደውዬ ደብዳቤም ጽፌ ጠይቄ ነበር። በህንድ የሲሪያ ኦርቶዶክስ ማላንካራ ቤተክርስቲያን እዛ ያሉት አባቶች ብፁዓን አባቶች ሁኔታቸውን ተገንዝበው እስቲ ምን አይነት በሽታ ነው ሁኔታውን ቀድመን እንድናመቻች ብለው ጠይቀውኝ እንደገና መልሼ ጠይቄያቸው ከዚህ ሐኪሞች የበሽታቸውን አይነት ዘርዝረው ጻፉ። እንዲላክላቸው ለሚረዷቸው ሰዎች ነገርኩ፣ ተላከ። እዛ ያሉት ግን ያው ብፁዓን አባቶች ኦርቶዶክሳውያን ሁኔታውን አይተው ቢመጡም ይሄ በሽታ የሚድን አይደለም፣ ስለዚህ ከንቱ ድካም ይሆናል፣ እናዝናለን ብለው መለሱ። በዚሁ ምክንያት ያው ሳይሄዱ ቀሩ። የሚድን በሽታ ቢሆን ኖሮ ግን እዛ የህንድ ኦርቶዶክስ
የካንሰር ስፔሻላይዝድ የሚደረግበት ቦታ ነውና እዛ ሄደው ይታከሙ ነበር። ሲራመዱ እንኳን በቀስታ ተራምደው ረጅም ርቀት እንደሚጓዙ ተመረንባቸዋል ብዬ አስባለሁ። መታገስ፣ ትህትና፣ ዝቅ ማለትና መንፈሳዊነትን ወይም ደግሞ ለሰው ለህዝብ መቆምንና ለህዝብ ማገልገል ለህዝብ አገልጋይነትን ተምረናል። ዝቅ ብሎ አገልጋይነትን በእውነት እንደዚህ ያለ አባቶች አሁን ባለንበት ዘመን ሲለዩ ትልቅ ነገር ነው የምናጣውና ለእኛ በህይወት ቢኖሩ ጸሎታቸው ይረዳናል። መንፈሳዊ ህይወታቸው አስተማሪያችን ነው። ከእግዚአብሔር ጋራ ሰውን ያገናኛሉና ስለዚህ አባታችን እንግዲህ አሁን ያለነው መማር የሚገባን መልካም ነገሮች፣ መልካም ጎኖቻቸውን፣ ስነ ምግባራቸውና አባታዊ ፍቅራቸውን ለቤተ ክርስቲያን፣ ለስርዓት፣ ለህግ፣ ለቀኖና ተገዢ ሆነው ሌላውም እንዲገዛ ከዛም ደግሞ ዝምተኛ መናገር ሲችሉ ምሁር ሆነው አዋቂ ሆነው ሁሉንም የቤተ ክርስቲያን ትምህርት የተማሩ ሆነው በትህትና አንድ አላዋቂ መስለው ክፉ ነገር ሳይናገሩ ዘመናቸውን የፈጸሙ ናቸው። በተያያዘም የቤተ ክርስቲያን ከፍተኛ የስራ ኃላፊዎች በበኩላቸው ብፁዕ አቡነ ዕንባቆም በህይወት ዘመናቸው ትህትናን፣ ፍቅርን ገንዘብ ያደረጉ አንጋፋ አባት እንደነበሩና ከህይወታቸውም ብዙ ልንማር እንደሚገባ ተናግረዋል። ለዚህኛውም ዝርዝር መጋቢ ምስጢር ሳህሉ አድማሱ። መናኙና ታራሚው ሊቀ ጳጳስ ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ የፍቅርና የትዕግስት አባት በመሆናቸው ትውልዱ ብዙ የህይወት ትምህርት ሊማርባቸው ይገባል ሲሉ የቅድስት ቤተ ክርስቲያን ከፍተኛ የሥራ ኃላፊዎች ገልጸዋል። ከብፁዕ አባታችን የምንማረው ብዙ ነገር አለ። ይሄ በመጀመሪያ የዓላማ ጽናት አይባቸዋለሁ። የዓላማ ጽናት ማለት ምንድን ነው? አንድ ጊዜ ወደ መንፈሳዊ ህይወት ከሄዱ በኋላ ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም አላሉ። ቀጥ ብለው ዘልቀዋል። በቃ ይሄ የሚያሳየው ምንድነው? የዓላማ ጽናት። ቤተክርስቲያን ገቡ በቃ ከዚያ በኋላ አልወጡም። በዚያው እያደጉ ሄደው እስከ ዕለተ ዕረፍታቸው ድረስ በዚያው አቋም በዚያ ህይወት ከቤተክርስቲያን በስተቀር ሌላ ዓላማ የሌላቸው ሆነው እንደሄዱ ነው የምንመለከትና በተለይ የቤተ ክርስቲያን ሰዎች የሆን በምንኩስና ህይወት የምንኖር ሰዎች እንደዚህ ያለ አቋም እንደዚህ ያለ ህይወት ሊኖረን ይገባል። ከሳቸው ብዙ እንማራለን። ጽናትን፣ በዓላማ መቆየትን እግዚአብሔርን ብለው ከቤታቸው ወጥተዋልና እግዚአብሔርን ብለው ወደ ምናኔው ዓለም ወደ ቤተ ክርስቲያን የተጠጉ አባቶች፣ ወንድሞች ከሳቸው ጽናት፣ ከሳቸው ትህትና፣ ከሳቸው ጸሎት እንድንማር እላለሁኝ። ትምህርት ቤትና በገዳማዊ ህይወት ታንጸው ያደጉ አባት እንደሆኑ አውቃለሁ። በተለይም ረጅም ጊዜያቸው ያሳለፉት በዚህ በደብረ ሊባኖስ ገዳም በአብነት ትምህርቱ፣ በቅኔው፣ በዜማው፣ በመጻሕፍተ ሐዲሳት፣ በመጻሕፍተ ሊቃውንት አጠቃላይ በትርጓሜ ህይወትና በቅኔ ትምህርት ቤት በሰፊው ለረጅም ጊዜ ያው የተማሩ እና ያስተማሩ ከዚያም ቀጥሎ በትምህርታቸው ለመጠቀም ሙሉ ጉልበታቸው ሙሉ አቅማቸው ለእግዚአብሔር ሰጥተው ቅድስት ቤተክርስቲያንን ለማገልገል በዚህ ገዳም መንኩሰው ከተራ አገልጋይነት እስከ ጸባቴ ደረጃ የደረሱ የደብረ ሊባኖስ ገዳም ጸባቴ ሆነው ያገለገሉ ገዳሙን፣ መነኮሳቱን፣ የገዳሙ ማህበረሰብ በሙሉ በፍቅር በስምምነት የመሩ አባት ናቸው። አባታችን አረጋዊ እድሜው የጸሎት አባት ትሁቱና ደጉ መናኙ እዚሁ ገዳም በቆሎ ትምህርት ቤት በምንማርበት ሰዓት የሚያበረታቱን የሚቆጡን ታላቅ አባት ናቸው። የኔታ ተክለ ሐዋርያት እያልን ነው የምንጠራቸው። በኋላም እዚሁ ገዳም ላይ ጸባቴ ተክለ ሐዋርያት ሆነው የተሾሙ ደግ አባት፣ ኋላም አድገው ወደ ጵጵስናው ማዕረግ ቤተ ክርስቲያናችንን በተሻለ ብቃትና እድገት ለማገልገል ወደ ኃላፊነትም መጥተው እንዲሁ ከብዙ በጥቂቱ የደቡብ ኦሞው ታሪካቸው አይረሳም። የደቡብ ኦሞንና የአካባቢውን ማህበረሰብ
ራቁታቸውን የሄዱ እግዚአብሔርን የማያውቁ የነበሩትን ለስጋቸው ልብስ ለብሰው ለነፍሳቸው ስመ ሥላሴን እንደ ልብስ አጎናጽፈው ወደ ቤተ ክርስቲያን ወደ ሥላሴ ልጅነት ያመጡ ታላቅ አባት ናቸውና በዚህና በመሳሰሉት እጅግ ቤተ ክርስቲያን ታስታውሳለች። በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት የሂሳብና በጀት ክፍል ኃላፊ መላከ ሳሌም አባ ገብረ ኪዳን እጅጉ በበኩላቸው እንደገለጹት ብፁዕ አቡነ እንባቆም በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት ሊቀ ጳጳስ በነበሩበት ወቅት ማህበሩን በፍቅርና በሰላም ሲመሩ የቆዩ አባት መሆናቸውን ገልጸዋል። በጣም የተወደዱ ናቸው ብፁዕ አባታችን። ከትልቁም ከትንሹም ጋር አክብሮት ያላቸው ሁሉን አንቱ ብለው የሚጠሩ ታላቅ አባት ናቸው። መላከ ሳሌም ቆሞስ አባ ገብረ ኪዳን እጅጉ አክለው እንደገለጹት የኢትዮጵያ ሀብት በሆነው በደር ሱልጣን ገዳም የኮፕቲክ ማህበር በሚፈጥሯቸው ሁከት ብፁዕነታቸው ቦታውን በመጠበቅ ከፍተኛ አስተዋጽኦ አበርክተዋል ብለዋል። በአስተዳደርም ደረጃ ያው ገዳሙን በጥሩ ሁኔታ ከግብፃውያን ጋራ በየዓመቱ ከጸሎተ ሐሙስ እስከ ትንሣኤ ማግስት ባለው በምናካሄደው በዓል ግብጾችን እንዳጋጣሚ ሆኖ እንደ ፈተና ሁልጊዜ በየዓመቱ ይህን እኛን በዓላችንን በደስታ እንዳናከብር ወይንም በጥሩ ሁኔታ የስግደቱን በዓል እንዳናሳልፍ ብዙ ፈተና ያሳዩናል። ብፁዕነታቸው ከደር ሱልጣን አውደ ምህረት ወይንም በዛ ሀገር አጠራር ብላጥ ተምሎ ከሚጠራው ላይ ከጧት እስከ ማታ ተቀምጠው ግብፃውያኑ እንዳይደፍሩን ገዳሙን ሲያስጠብቁ የኖሩ የገዳሙ ክብር እንዳይነካ ጠብቀው የኖሩ ያስጠበቁ አባት ናቸው። ብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ ምዕመናን በክርስትና ሕይወታቸው የትህትናና የፍቅር ምሳሌ የሆነችውን ቤተ ክርስቲያን ተከትለው ሊኖሩ እንደሚገባ አባታዊ መልእክት አስተላልፈዋል። ብፁዕነታቸው ከሰሞኑ በታላቅ ድምቀት በተከበረው የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን ቅዳሴ ቤት ክብረ በዓል ላይ ተገኝተው ትምህርት ሰጥተዋል። ሙሉቀን ሐሰን ዝርዝሩን አዘጋጅተዋለች። በተገነባው ሕንጻ ቤተ ክርስቲያን በትህትናና በፍቅር ልናገለግልበት ይገባል ሲሉ ብፁዕ አቡነ ኤጲፋኒዎስ ይህንን ያሉት በደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን በምርቃት መርሃ ግብር ላይ ባስተላለፉት አባታዊ መልእክት ነው። ብፁዕነታቸው አያይዘው እንዳሉት የክርስትና ሕይወት የአንድነት የአብሮነትና የመተሳሰብ ሕይወት ነው ያሉ ሲሆን ሁላችንም በኑሯችን በአካባቢያችን ለሚገኙ በሙሉ ሰላማዊ ሰዎች ልንሆን ይገባል ብለዋል። በዚህ ቤተክርስቲያን ያረፈበት ቀራንዮ ነው። ሁልጊዜ ልዩ ሥርዓተ ጸሎት ፈጽመን ቅዳሴ ቀድሰን የምንቀበለው ሥጋና ደም ቀራንዮ ላይ የተሰዋው ሥጋና ደም ነው። ዛሬም የኛ ቀራንዮ የት ነው? ወደ ቀራንዮ ወደ ኢየሱስ ክርስቶስ መንግስት የሚወስደን መንገድ ወንጌል ነው፣ ሃይማኖት ነው፣ ፍቅር ነው፣ ትህትና ነው፣ የዋህነት ነው፣ ቅንነት ነው፣ ንጽህና ነው፣ መረዳዳት፣ መደጋገፍ፣ ወንድምን መውደር ነው። የእግዚአብሔር ልጆች ወደ እግዚአብሔር መንግስት የሚወስደን ወደ ኢየሱስ ክርስቶስ የሚያቀርበን በእሱ እንድንባረክ እንድንቀደስ የሚያደርገን ፍቅር ነው። ፍቅር አለን እንደ ምእመናን አለን ሆይ? የለንም። ሰላም አለን? የለንም። ትህትና አለን? የለንም። መረዳዳት መደጋገፍ አለን? የለንም። አሁን ባለን በምንኖርበት ምድር ውስጥ ብዙ ነገር ስለምንሰማ እንደ ሀገራችን ብዙዎቹ በየመንገድ እየቀሩ ስለሆነ ብዙዎቹ እየተጨነቁ ስለሆነ ስለዚህ የእግዚአብሔር ልጆች እናንተ ግን የማን ናችሁ? የእግዚአብሔር ልጆች ናቸው። ብፁዕነታቸው አያይዘው እንዳሉት እግዚአብሔር ይችን ቀን ባርኮና ቀድሶ ለኛ ሰጥቶናል። በዚህም ቀን ልንቀደስና ልንባረክበት ይገባል ብለዋል። ከድንኳን ከምኩራበ ኦሪት ወደ ህንጻ ቤተ ክርስቲያን ወደ መቅደሰ ሰሎሞን በአባቱ እየታሰበ እየታቀደ ግን እግዚአብሔር ሳይፈቅድ ቀርቶ በልጁ በኩል እንዲፈጸም ስለወደደ ነብዩ ሰለሞን ትልቅ ህንጻ አስደማሚ ትልቅ እግዚአብሔር የሚመለክበት የሚመሰገንበት በኦሪቱ ሥርዓት አምልኮተ እግዚአብሔር የሚከናወንበትን ሰርቶ ሲያጠናቅቅ
አሁንም ይህን ቤት ባረኩት፣ መረጥኩት፣ አከበርኩት፣ ቀደስኩት። ዛሬም ይህን ህንፃ ቤተ ክርስቲያን ማን ወዶታል? ማን መርጦታል? ማን ባርኮታል? ማን አክብሮታል? ማን ከፍ ከፍ አድርጎታል? ከፍ ያደረገውን የባረከውን ለእኛ እንድንገለገልበት እንድንባረክበት እሱም ስሙ እንዲጠራበት እንዲመለክበት እኛ ከሱ ጋር ህብረት እንድንፈጥርበት ባርኮና ቀድሶ አንጽቶ መንፈስ ቅዱስ ማደሪያ ሆኖ እኛ በውስጡ ስጋውን ደሙን እንድንቀበል ዛሬ መርጦልናል። ዛሬ ባርኮልናል። ዛሬ ንዕድ ቅድስት ንጽሕት ቤተ ክርስቲያን የእሱ ማደሪያ አካሉ አድርጎ ሰጥቶናልና ምእመናን እንኳን ደስ አላችሁ፣ እግዚአብሔርን አመስግኑ። እንዲሁም ከድንግል ማርያም ጋር ተገናኝተን ልጇን የምናመልክበት ይህን ድንቅና ውብ የሆነውን ቤተ ክርስቲያን ሰርታችሁ እግዚአብሔር እንዲመለክበት አድርጋችኋል። እንኳን ደስ አላችሁ። ይህች ዓለም ውስብስብና ለክርስቲያኖች የማትመች ዓለም ናትና ክርስቲያኖች ወደ ዘላለማዊ መንገድ እንድንጓዝ አባታዊ ጥሪ አቅርበዋል። ወደ ኢየሱስ ክርስቶስ መንግስትና ወደ ዘላለማዊ ሕይወት የሚወስድ ሰፊ መንገድ ተሰጥቷችኋል። ዛሬ ወደ ኢየሱስ ክርስቶስ መንግስት ወደ ዘላለማዊ ሕይወት የሚወስደን መንገድ ሰፊ መንገድ ተሰጥቶናል። የዓለም መንገድ ሰፊ ነው፣ ይጠባል። የሰማይ መንገድ ግን ይጠባል፣ እየሰፋ ይሄዳል። እየጠበበ የሚሄደውን መንገድ አንከተል፣ እየሰፋ የሚሄደውን መንገድ እንከተል። የእግዚአብሔር ደጅ እንዲከፈትልን እኛ በጎቹ ነንና እሱ ድምፁን ያሰማናል፣ እኛም በጎቹ እንከተለዋለን። እሱ ከፊታችን ይሄዳል፣ እኛም እረኛችንን ተከትለን እንጓዛለን። እረኛችን ተጓዘ። ስለዚህ የእግዚአብሔር ልጆች ሰፊው መንገድ ወደ እግዚአብሔር መንግስት የሚወስደን ወደ ዘላለማዊ ሕይወት የሚወስደን ሰፊው መንገድ የትኛው ነው? ዓለም የምንጓዝበት የምድሩ መንገድ ነው? አይደለም። ብፁዕነታቸው በትምህርታቸው አያይዘው እንዳሉት ላለፉት ረጅም ዓመታት በትጋትና በትዕግስት ለዚህ ህንፃ መጠናቀቅ ለደከማችሁ ሁሉ ዋጋችሁ በሰማይ ነው ብለዋል። ዛሬ ይህ ህንፃ ቤተ ክርስቲያን ለ13 ዓመት ደክማችኋል፣ ለፍታችኋል። ሰው ገንዘብ አምላኩ በሆነበት ጌታው በሆነበት በዚህ በኑሮ ውድነት ክፉ በሆነ ዓለም ውስጥ በሚያዋልል ግራ በሚያጋባ በሚያስጨንቅ ነገሮች ሁሉ በየዕለቱ በሚለዋወጡበት በሚቀያየሩበት በሞትና በሕይወት መካከል ሰው ለመኖር በተገደደበት ወቅትና ጊዜ ውስጥ ግን ሁሌ እየተለመናችሁ መቀነታችሁን እየፈታችሁ ወንዶችም ቦርሳችሁን እየከፈታችሁ በተለያየ መንገድ ይህን ህንፃ ቤተ ክርስቲያን ለዚህ እንዲደርስና ተባርኮ ቅዳሴ ቤቱ እንዲከበር የክርስቶስ ሥጋና ደም ዛሬ እንዲሰጥበት አድርጋችኋልና ዋጋችሁ በሰማያት ብዙ ነውና እንኳን ደስ አላችሁ። በመጨረሻም በምስራቅ ሐርሲ ሀገረ ስብከት በሸርካ ወረዳ በታጠቁ አካላት ሕይወታቸውን ላጡ ኦርቶዶክሳውያን ቤተሰቦች የገንዘብና የቁሳቁስ ድጋፍ ተደርጓል። መምህር ፍቃዱ ኪሮስ ዝርዝሩን ያቀርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት በሸርካ ወረዳ በታጣቂ ቡድኖች አማካኝነት ሕይወታቸውን ላጡ ኦርቶዶክሳውያን ምዕመናን ቤተሰቦች ጥር 12 ቀን 2018 ዓ.ም የገንዘብና የቁሳቁስ ድጋፍ መደረጉ ተገለጸ። የሶማሌና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ጥቃቱ ወደ ተፈጸመበት ሸርካ ወረዳ በአካል በመገኘት በግፍ ለተገደሉ ምዕመናን ቤተሰቦች አባታዊ መጽናናትን ሰጥተዋል። ብፁዕነታቸው በወቅቱ ባስተላለፉት መልእክት በደረሰው አሰቃቂ ድርጊት የተሰማቸውን ጥልቅ ሐዘን ገልጸው ቤተ ክርስቲያን በተጎዱ ወገኖች ጎን በመቆም አስፈላጊውን ድጋፍ እንደምታደርግ አረጋግጠዋል። አቶ ቴዎድሮስ ሽፈራው የተባሉ ደግ ኦርቶዶክሳዊ ምዕመን ባበረከቱት 1 ሚሊዮን ብርና
100 ፍራሾች ለተጎጂ ቤተሰቦች እንዲከፋፈሉ ተደርጓል። ይህም በችግር ላይ ለሚገኙ ወገኖች የደረሰባቸውን የኢኮኖሚ ጫና ለማቃለልና መሰረታዊ ፍላጎታቸውን ለማሟላት ያለመ መሆኑ ታውቋል። ይህ ድጋፍ በችግርና በሐዘን ውስጥ ለሚገኙት ወገኖች ጊዜያዊ እረፍትን ለመስጠትና የደረሰባቸውን የኢኮኖሚ ጫና ለማቃለል ታስቦ የተደረገ መሆኑን ተገልጿል። ብፁዕ አቡነ ኤልሳ ከድጋፍ ማከፋፈሉ ጎን ለጎን በምስራቅ አርሲ ዞን ከሚገኙ ከፍተኛ የሥራ ኃላፊዎች ጋር በጸጥታ ጉዳዮች ዙሪያ ሰፊ ውይይት አካሂደዋል። የሀገረ ስብከቱ የሥራ ኃላፊዎች በበኩላቸው ኦርቶዶክሳውያኑን የማጽናናትና የመደገፍ ተግባር ተጠናክሮ እንደሚቀጥልና ለተጎጂዎች ዘላቂ የመልሶ ማቋቋም ሥራዎች እንዲሰራ ጥረት እንደሚደረግ ገልጸዋል። በመጨረሻም ቤተ ክርስቲያኒቱ በቀጣይ የተጎዱ ቤተሰቦችን የማቋቋም የማጽናናትና ሁለንተናዊ ድጋፍ የማድረግ ተግባሯን አጠናክራ እንደምትቀጥል ቃል ተገብቷል። ምዕመናንም በዚህ ፈታኝ ወቅት አንዳቸው ለሌላው ደራሽ በመሆንና ለተጎዱት ወገኖች እጃቸውን በመዘርጋት ክርስቲያናዊ ግዴታቸውን እንዲወጡ ጥሪ ቀርቧል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ